ከባለ መንጫው እስከ ባለ መስቀሉ ገዳይ ነው መመጣላችሁ ቀን ቀን ቅዳሴ ማታ ማታ እርድ የሚቀመጡ ናቸው ወይ ገዳያችን አቅፈን ነው እንዴ ስለ ገዳይ የምናወራው ከአርሲ ኦርቶዶክሳውያን ሞት በላይ የፎቶ ጉዳይ አጀንዳ ማረክ መርዘኛ ጠላቶቻችሁን በቆንጆ ቃላት ብታሳምሩትም ይገባናል መርዝኮ ምላሱ አይደለም የሚታየው ጫፉ ነው የሚታየው ጳጳሱ ያቀፋቸው ገዳዮቹን ጳጳሱን አቅፏቸው ፎቶ የተነሱት ሰላም ጤና ይስጥልኝ ውድ የቃለ ቀርን ሚዲያ ቤተሰቦቻችን እንደምን አላችሁ በእያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ ወንድም እህቶቼ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ ታሞ የተኙ በሆስፒታል ያሉ በጸበል ስፍራ የሚገኙ በችግርና በመከራ ውስጥ ያሉ ወገኖቻችን በሙሉ እግዚአብሔር ያስብልን ከክፉ ነገር በሙሉ ይጠብቅልን ዛሬ መረጃዎች ይዤላችሁ መጥቻለሁ ዛሬ ያስኩላችሁ ጉዳይ የመጨረሻው ክፍል ሳይሆን ጉዳዩ ከባለ ገጀራ እስከ ጳጳስ የደረሰውን የግድያ የሰንሰለት መረብን በተመለከተ ያስኩላችሁን መረጃ በማስረጃም ጭምር ነው ይዤላችሁ የመጣሁት 15 ዓመት የቀረበው የአደባባይ ማስረጃ ዛሬ እየተካሄደ ያለው ደግሞ ማህበራዊ ሚዲያ ላይ እየተነዛ ያለውን ጩኸትና እሱንም ለመበከል የሚደረገውን ማስረጃ በመረጃ አቀርብላችኋለሁ መረጃዎቹ በማስረጃ ነው የማቀርብላችሁ ጉዳይ የሚመለከታቸውን አካላት ብቻ ነው ማነሳላችሁ በዚህ ጉዳይ ላይ እናንተ ዙሪያችሁ ያሉትን ሰዎች መመልከት የእናንተ ኃላፊነት ይሆናል የኔ ጉዳይ ግን ከቤተ ክርስቲያን ጎን መቆም ነው ሁለተኛም ከንጹሃን በአርሲ ለተገደሉ ኦርቶዶክሳውያንም ድምጽ መሆን ነው ይሄን መረጃ በማስረጃ ይዤላችሁ መጥቻለሁ ጳጳሱ በጀርባቸው እጃቸው አለበት ወይ የትኛው ጳጳስ ምንድነው ጉዳያቸው በማስረጃ አቀርብላችኋለሁ ባለገጀራው አዘማችስ ማን ነው ስለሱም ጉዳይ መረጃም ማስረጃም ይዤላችኋለሁ ለነዚህ ሰዎች እየተከላከሉ ያሉ አካላትስ እነማን ናቸው ሁለት አካላት እየተካሰሱ ሁለት ትልልቅ አካላት አንዱ እንትና ነው የገደለው አንቱ እንትና ነው የገደለው ይላል ነገር ግን ስለሞቱት ነፍስ ይማር የሚል ድምጽ የማይሰማ እነዚህን ጉዳዮች በተመለከተ መረጃ በማስረጃ ይዤላችሁ መጥቻለሁ የቅዱስ ሲኖዶስ ልኡካን ቡድን ከመንግስት ጋር ንግግር አድርገዋል በሱም ጉዳይ መረጃ አቀርብላችኋለሁ አራያ መካሻን ፕሮግራሙን አዘጋጅቼ ማቀርብላችሁ ይህ መረጃ ለብዙዎች ኢትዮጵያውያን እንዲደርስ መረጃውን በማስረጃ ስለምናቀርብ ለብዙዎች እንድታጋሩትም በቅድሚያ ጠይቃችኋለሁ ከመሸጋገሪያ በኋላ ወደ ፕሮግራማችን እንገባለን በወር ከ150 ሺህ ብር ቋሚ ገቢ የሚያገኙበት አስተማማኝ የንግድ ዕድል በመሃል መርካቶ ተክለ ሃይማኖት ላይ የንግድ ሱቅ ሽያጭ ላይ ነን እኛን ሲመርጡ ምንም አይነት የጋራ መጠቀሚያ ወይም ኮመን ኤሪያ አናስከፍልም ዛሬውኑ ሙሉ ክፍያ ለሚከፍል የ20% ቅናሽ አዘጋጅተናል በተጨማሪ መኖሪያ አፓርትመንት ፒያሳ ወዳጅነት ፓርክ ፊት ለፊት በካሬ 81200 ከባለ 1 መኝታ እስከ ባለ 3 መኝታ አማራጮች አሉን ለበለጠ መረጃ በድርጅቱ ስልክ ይደውሉልን ሐዋርያት ጸጋ መንፈስ ቅዱስን ከተቀበሉ በኋላ ዓለምን ዕጣ ተጣጥለው ተከፋፍለው ዞሮ ከማስተማራቸው አስቀድመው የሥራቸው መጀመሪያ ጾምን አድርገዋል እናም ለሥራችን መጀመሪያ ለሕይወታችን ጉዞ ጾምን አስቀድመን በገዳም ያሉ አባቶቻችንን በማስታወስ በመባ በስጦታችን ምጽዋታችንን እናስከትል የሞታንሳ ማር ቅዱስ ሚካኤል አንድነት ገዳም የአባቶቻችንን በዓት ልንጨርስ ጥቂት ቀርቶናልና አግዙን ጾሙን የበረከት ጾም ያድርግልን አሜን እግዚአብሔር አምላክ ለድንግል ማርያም በስምሽ የተማጸነውን በኪዳንሽ የተጠለለውንና መታሰቢያሽን ያደረገውን ሁሉ እምርልሻለሁ ብሎ የገባላትን ቃል ኪዳን አስታውሰን በአንጎለላ ጽራሪያም ሰሚነሽ ኪዳነ ምሕረት ገዳም ከደጇ እንሰባሰባለን። የልቦን ምስጋና ከአርያም ለማድረስ የውስጡን ጥያቄ ለእናቱ ለመንገር ኑ ወደ ስዕለት ሰሚዋ ኪዳነ ምሕረት እንጓዝ። ማረፊያ ቦታ አያስቡ፣
የተንጣለለ የገዳሙ አዳራሽ በገዳሙ አስተዳዳሪ ብርቱ ጥረት በምዕመናን ኅብረት ተገንብቶ ተጠናቋል። ለበለጠ መረጃ የገዳሟን የጉዞ ማኅበር በእነዚህ ስልክ ቁጥሮች ያነጋግሩ። አመሰግናለሁ። የመጀመሪያው መረጃ እግዚአብሔር ይመስገን እነኚህ ልኡካን አባቶች ብፁዓን ሊቃነ ጳጳሳት ከመንግስት ጋር ድርድር ጀምረዋል። በጣም ጥሩ። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙሃን ሚዲያ ላይ ብፁዕ ጠቅላይ ስራ አስኪያጁና ብፁዕ የቅዱስ ሲኖዶስ ዋና ጸሐፊ የሚመራው የቤተክርስቲያናችን የልኡካን ቡድን ከፌዴራል ሰላም ሚኒስቴርና ከኦሮሚያ ክልላዊ መንግስት ከፍተኛ የሥራ ኃላፊዎች ጋር ተወያየ። ግንቦት 27 2018 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምስራቅ አርሲ ሀገረ ስብከትን አንዳንድ ወረዳዎች ከታጣቂዎች በተፈጸመ ጥቃት በኦርቶዶክሳውያን ወገኖች ላይ የደረሰውን ህልፈተ ህይወትና የቤተክርስቲያን መቃጠል በማስመልከት የተሰማውን ጥልቅ ሐዘን በብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት አማካኝነት ከገለጸች በኋላ የቋሚ ሲኖዶሱ በጉዳይ ላይ ጥልቅ ውይይት በማድረግ ያሳለፈውን ውሳኔ ተከትሎ ብፁዕ አቡነ ሳዊሮስ፣ ብፁዕ አቡነ ዲዮስቆሮስ የሚመሩት ልኡካን ቡድን ከመንግስት ከፍተኛ ኃላፊዎች ጋር ተነጋግረዋል። በዚህ መካከል ከተነጋገሯቸው አካላት መካከል የሰላም ሚኒስትር አቶ መሐመድ ድሪስ ከሚኒስትር ዴታው ዶክተር ሀይረዲን ተዘራና ከሚኒስትር መስሪያ ቤቱ ከፍተኛ ስራ ኃላፊዎች ጋር ተወያይተዋል። በውይይቱም ብፁዕ አቡነ ሳዊሮስና ብፁዕ አቡነ ዲዮስቆሮስ በምስራቅ አርሲ በአሰኮ በሽርካ በሆንቆሎ ዋቤ ወረዳዎች በኦርቶዶክሳውያን ወገኖቻችን ላይ የደረሰውን ጉዳትና ጥንታዊ ቤተክርስቲያን መቃጠል እጅግ ማዘናቸውን ገልጸው መንግስት የችግሩን ምንጭ አጣርቶ ዘላቂ መፍትሄ እንዲፈልግና በአካባቢው ሰላም እንዲያሰፍን በአጽንኦት ሰጥተው ገልጸዋል። አያይዘውም በአሁኑ ወቅት በችግሩ ምክንያት የተፈናቀሉ ወገኖች ወደ ቀያቸው የሚመለሱበትና መልሰው የሚቋቋሙበት ስራ እንዲሰራ ወንጀሉን የፈጸሙ ሰዎችም ለፍርድ ቀርበው ቅጣታቸውን እንዲያገኙ እንዲደረግ ጠይቀዋል። በውይይቱ ላይ የተገኙት ብፁዕ አቡነ ኤልሳ የምስራቅ አርሲና የጅጅጋ አህጉረ ስብከት ሊቀ ጳጳስም ጭምር በአገረ ስብከታቸው የተከሰተውን ችግር በማስመልከት ዝርዝር መረጃዎችን ከቁጥራዊ ማስረጃ ጋር አስደግፈው አቅርበዋል። መረጃ በማስረጃ ማለት ነው። በጣም ጥሩ። አጥፊዎችን ለመቅጣት የሚያስችል የተቻለ ነገር እየተሰራ እንደሆነ መረጃዎች ያሳያሉ። ብፁዓን አባቶች ከኦሮሚያ ፕሬዝዳንት ጽሕፈት ቤት የኦሮሚያ የክልላዊ መንግስት ከፍተኛ የሥራ ኃላፊዎችና የብልጽግና ፓርቲ ጽሕፈት ቤት አመራሮች ጋር ዝርዝር ውይይት አድርገዋል። አቅጣጫው ባልከፋ በጣም ጥሩ ነው። በቦታው ላይ የተገኙት ብፁዓን ሊቃነ ጳጳሳት እነኚህ ናቸው። እኔ አንድ ነገር ልጠይቅ እስኪ። እዚህ ቦታ ላይ ብፁዓን ሊቃነ ጳጳሳት የክልሉን የመጨረሻ አካል ካላገኙ መፍትሄ አይመጣም። በፌዴራል መንግስቱም ላይ የመጨረሻውን አካል ካላገኙ መፍትሄ አይመጣም። የክልሉ የመጨረሻው አካል አቶ ሽመልስ አብዲሳ ናቸው። የክልሉ የጸጥታ መዋቅር ከፍተኛ የመጨረሻ አካል ደግሞ ኮማንደር ይሁን አራርሳ ይመስሉኛል አይደል? ቅርብ ነው። 5 ኪሎ እና 6 ኪሎ ከፍተኛ የጸጥታ መዋቅር አካል ማለት ናቸው። የክልሉ የፌዴራል ከፍተኛ የጸጥታ አካልና ደግሞ ይሄንን የሚመራው አካል ደግሞ ጀነራል ደመላሽ ገብረ ሚካኤል ናቸው፣ የፌዴራል ፖሊስ። ሌላው የመጨረሻው አካል ደግሞ የሚመሩት ደግሞ ጠቅላይ ሚኒስትር አብይ አህመድ ናቸው። የኢታማጆር ሹምም ናቸው፣ የኢፌዴሪ ጠቅላይ ሚኒስትር ናቸው። የመከላከያም ጉዳይ የሚመሩት የበላይ አካል ናቸው። ይሄ ጉዳይ ለ6 እና ለ7 ዓመታት ወይም ከ8 ዓመታት በላይ ላልተቋረጠ ጊዜ እየቀጠለ ነበር። ነገር ግን ምላሽ አላገኝም እና መኬድ ያለበት ቦታ ተሄዷል ብዬ አላምንም። የተጀመረው ጥሩ ነው። ነገር ግን መኬድ ያለባቸው ነው መጠየቅ ያለባቸው ቦታዎች እነዚህ ይመስሉኛል። ልኡካኑ በቀጥታ ማናገር ያለባቸው ቀጠሮም ማስይዘው በጉዳዩ ላይ አሳሳቢነት ጠቅሰው መግለጫም ሰጥተው ተጨማሪ ጉዳዮችን ተነጋግረው ምህላም አውጀው በአደባባይ ማለት ነው መነጋገር ያለባቸው አካል መነጋገር አለባቸው። ከነዚህ አካላት ጋር ቢቻል ነው የምለው።
እንግዲህ አባቶች የሚሄዱበትን ስለሚያውቁ እኔ የተሻለ ነገር አልሰጥም ከዛ የዘለለ ነገር። እህታችን መስከረም ጌታቸው በዚሁ አያይዛ ለብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ይድረስ ስትል ይፍቱኝ አባቴ ከአንዲት የመንፈስ ልጆ የተጻፈ መልእክት ነው ብላ መረጃውን አጋርታለች። ክርስትና ትህትና እንደሆነ የሚያሳይ ጽሑፍ ነው። አንደኛው ክርስትና አባታዊ ተባርኮትን እንደሚጠይቅ የሚያሳይ ነው ይሄ ጽሑፏ። ሁለተኛው ነገርና ሶስተኛው ነገር ደግሞ አቅጣጫ የሌለው ሩጫ በሙሉ ዋጋ እንደሚያስከፍል የሚያሳይበት ነው። ሁለተኛ ዋጋ እያስከፈሉ ያሉትንም ሰዎች ደግሞ እንድንጠይቅ የሚያደርግና እንዲጠይቁ የሚያደርግ ጥያቄ ነው ያቀረበችው። በጥያቄዋ በዝርዝር አባታዊ ቡራኬን፣ ትህትናን፣ ልጅነትን፣ መንፈሳዊ ጨዋነትን፣ ስርዓት መጠበቅን የያዘና ያዘለ መልእክት ያለው ነው ሙሉ ጽሑፏ እንደምታዩት። ቅዱስነቱ እኛ ግን ልጆቻችሁ እናንተን ለመጠበቅ የምንደክመውን ያህል ለእኛ አስባችኋለሁ የሚል ሐዘን የተቀላቀለው እጅግ በጣም የተከፋው ክርስቲያናዊ የሆነ የብዙ ኢትዮጵያውያን ህመም የሆነውን ጥያቄ ለብፁዕ ቅዱስ አቡነ ማትያስ አቅርባለች። እናንተ ለእኛ የጽድቅ መንገድ ትሆናላችሁ ስንል መሰናከያ እንዳትሆኑብን እንጨነቃለን ብላቸዋለች። የምጠይቀውን ነገር አስቀድሜ ይቅርታ ብዬ ነው የምጀምረው ብላ ነው የጀመረችው። ከ50 ከ60 ዓመታት በፊት በደል የደረሰውን ከ50-60 ዓመታት ያስቆጠሩ በኢትዮጵያ ኦርቶዶክስ ተዋሕዶ አማኞች ላይና በአርሲ በሌሎችም አካባቢዎች ለሚፈጠረው ጉዳት ለእርሶ መንገር ወይ ለአባቶች መንገር እንደ ቀባሪ ማርዳት ነው ብላ ነው የጀመረችው። እርሶ በእድሜ ገፋ ብለዋል፣ ከ80 ዓመትም ተሻግረዋል፣ ትልቅ አባት ኖት። እርሶ ለዓመታት በየመድረኩ አልቅሰዋል። ቅዱስ አባታችን በዚህ ምክንያት በአሁኑ ወጣት በአንዴ በጦርነቱ ዜና፣ አንዴ በኑሮ ውድነት፣ አንዴ በዓለም አቀፍ ጫና፣ አንዴ በስነ ልቦናው ተሰልቦ በከፍተኛ ጭንቀት ውስጥ በመሆኑ እድሜውን ሳይኖረው በቁሙ እየሞተ ያለ ትውልድ ነው የያዙት የሚመሩት ብለዋቸዋለች። በአጭሩ ዝለናል ስትል ነበር የተናገረችው። ነገ የሌለው ሰው ሆነናል። ይህ ማለት በጣም አደገኛ መልእክት ነው። ነገ የሌለው ሰው ተስፋ የቆረጠ ሰው ነው። ነገ የሌለው ሰው ነገ መተው ይገርሉኛል፣ እሞታለሁ ወይ ገርላለሁ የሚልና ተስፋ የቆረጠ ሰው መልእክት ነው። እህታችን የተናገረችው የብዙዎች ኢትዮጵያውያኖች ማህበራዊ ሚዲያ ላይ መረጃዎቻቸውን የሚያጋሩት ይሄን የሚመስለው መልእክት ተስፋ በቆረጠ ስሜትም ጭምር ነው የሚናገሩት። እሷ በእህትና አንደበት እንዲያቀርበዋለች። ታዲያ በዚህ ወቅት ተገደንም ቢሆን ወደ ቅድስት ቤተ ክርስቲያን እንሰበስባለን፣ ወደ አባቶቻችን እንጠጋለን። ችግሩ ግን እርሶም በተለያዩ ጊዜያት እንደሚናገሩት አባቶቻችን መጠጊያ ለመሆን ለምዕመኑ አለመዘጋጀታችሁ ነው ብላ እውነቱን እንቅጭቅጩን ተናግራለች። አባቶቻችን አሳልሙን ብለን እንኳን ስንሄድ ፈገግ ብለው የሚያሳልሙን ሰዎች ማግኘት እንኳን ጥቂት ነው። ፈገግ ብለው በደስታ ኑ ልጄ ላሳልማችሁ ልባርካችሁ የሚሉ አሁን ልጆች ለማስጠጋት የሚፈሩ ብዙ ናቸው ነው መልእክቷ። ጥሩ። ስለዚህ ይህ ወጣት የት ይሂድ? ኦርቶዶክሳዊ የት ይሂድ? የሚሳደደው፣ የሚገደለው፣ የሚዘረፈው፣ ቤተክርስቲያኑ የምትፈናቀለው፣ ታቦት ይዞ የሚሸሸው የት ይሂድ? በዚህ ትውልድ መጥፋት አለመጠየቅ እንዴት ይቻላል? ያልመራነውን በግ ተኩላ ቢበላው ተኩላ ለምን በላው ተብሎ የሚጠየቅ አባት ከየት ነው የሚመጣው? እረኛው ከሌለ ተኩላው እኮ መብላትም ማጨድም ማረድም መግደልም ማጥፋትም እንደፈለገ ይችላል። እና እረኞቻችን ሁኑልን ነው መልእክቱ። በነገራችን ላይ ለብፁዕ ቅዱስ አቡነ ማትያስ የጻፈችውን ደብዳቤ ብዙሃኑ ሲያነቡት እንዲመለከቱትም አድርጋ የጻፈችበት ቋንቋ እዚህ ላይ አለ። በእውነት ይህ ምዕመን ምን ቢበድላችሁ ነው ፊታችሁን ያዞራችሁት? ለዚች ቤተ ክርስቲያን ከገንዘቡ ጀምሮ እስከ ሕይወቱ አልከፈለም ወይ? ምን አጉርሎ ምን ነስቷችሁ ይሆን ብላ ጥያቄ ትጠይቃለች። ለአባታችን ደግሞ ቅዱስነቱ ከስልጣኑ ከፍታ የተነሳ እርሶን ጠየቅኩ እንጂ ብቸኛ ተጠያቂ ማድረግ አይደለምና ይቅር ይበሉኝ። በጠቅላይ ቤተ ክህነት
ተስፋዬ እያለቀ ትልቅ እድል ግን እርሶ ጋር አለ ብዬ ከማሰብ አንጻር ነው ይህን የተናገርኩት ብላለች። ጥሩ። ሁሉን አባቶች ግን የምወቅስ ደፋርማ አይደለሁም። እነ ብፁዕ አቡነ ቀውስጦስን፣ እነ ብፁዕ አቡነ ኤልያስን የስዊድን እና ብፁዕ አቡነ ዮናስን የአፋር ሀገረ ስብከትን፣ ብፁዕ አቡነ አትናቴዎስን፣ ብፁዕ አቡነ ቄርሎስን፣ ብፁዕ አቡነ ዘካርያስን፣ ብፁዕ አቡነ እንድርያስን የመሳሰሉ እንባቸውና ሐዘናቸው በእግዚአብሔር ፊት ይደርሳል ብለን የምናምንባቸውን አረጋውያን አባቶች አሉን። ዛሬም በያሉበት ቡራኪያቸው ትድረሰን። ወደ ዋናው ጽሑፌ ልምጣ ብላ ትቀጠለች። ከዚህ በኋላ ቅዱስነቶ ምስራቅ አርሲ ሀገረ ስብከት የማን ነው? ቅዱስ ሲኖዶስ የሚመራው መዋቅር ተካቷል? ጠቅላይ ቤተ ክህነት ያውቀዋል? እዚያ የሚኖሩ ኦርቶዶክሳውያንስ አባት ነን ትላላችሁ ብላ ጥያቄ ጠየቀች። ያው ለዚህ ጉዳይ ቀደም ብዬ ያቀረብኩላችሁ መረጃ ምላሽ የሚሆን ይመስለኛል። የጠቅላይ ቤተ ክህነት ስራ አስኪያጅ እንዲሁም ዋና ጸሐፊም ጨምሮ ብፁዓን ሊቃነ ጳጳሳት የተካተቱበት ልዑካን ቡድን የሰላም ሚኒስቴር ምናምን የሀገረ ስብከቱም ሊቀ ጳጳስ ጨምሮ የሄደ ነው። ነገር ግን ግድ ይላችኋል ወይ? እንደ አባትነትስ ይሰማችኋል ነው መልእክቱ ዋናው። ለመሆኑ አርሲ ክርስቲያኖች ጉዳይ ምን ያህል መረጃ አላችሁ? ኦርቶዶክሳውያን የነበረባቸው ቀበሌዎች በፍጥነት እየጸዱ ባዶ የእርሻ መሬት መሆናቸውን፣ ባለፉት ዓመታት በመቶች መገደላቸውን፣ በሺዎች መፈናቀላቸውን፣ አይዞባህ አይጠው ተስፋ ቆርጠው ሃይማኖታቸውን እስከሚቀይሩ አብያተ ክርስቲያናት መንደዳቸው፣ ምዕመናን ታቦት ይዘው በጫካ ውስጥ መሸሸጋቸውን ታውቃላችሁ? ይህን ስለ ከልቤ እያዘነ ነው አለች። እኔ አንድ ተራ ምዕመን እንዲህ ማለት እንደሌለብኝ ይሰማኛል። ነገር ግን ለልጁ የማይጠይቀው አባት አለን ብዬ አላምንም። ለዚህ ነው የምጠይቀውት። ከዓመታት በፊት በጦርነት ወቅት ታፍኛለሁ፣ ለልጆቼ ድምፅ መሆን አልቻልኩም ብለው በዓለም አቀፍ ሚዲያ በኩል ድምፅ ሆነዋል። ያኔ ያው ምንም ዋጋ ማለት በሚያስከፍልበት ከባድ ጊዜ ላመንበት አቋሞ የቻሉትን አድርገዋል። ቅዱስ አባታችን ዛሬ ለአርሲ ክርስቲያኖችስ ብላለች። 3-4 ዓመት በሙሉ በተገደሉ ቁጥር 2 ገጽ መግለጫ ዛሬ መጽናናትን መመኘት። እነሱን እኮ ስደት ላይ ናቸው አባቴ። የእናንተ መግለጫ አይሰሙም፣ አያነቡም። ለመንግስት እንዳይሉ ሞታቸውን እንኳን አልሰማውም፣ መረጃ የለኝም ላለ መንግስት ነው። አባቴ ጋሻ ለባሽ ነዎትና ፈተናዎትን እረዳለሁ። የቅድስት ቤተ ክርስቲያን መሳሪያዎት ጸሎቷ መሆኑን አውቃለሁ። ግን ቅዱስነቶ እርስዎ ምዕመን አይደሉም፣ ባለስልጣን ነዎት። ምዕመናን ሊጠብቁ የተሰጡትን ስልጣን ነው እንዲጠቀሙበት በልጅነት እየጠየቁ ያለሁት። እርስዎ በዓለም የኢትዮጵያ የኦርቶዶክስ ክርስቲያኖች ቁጥር 2ኛውን የኦሪየንታል ደግሞ በብዛት በአንደኛ የሆነችውን ቤተክርስቲያን መሪ ነዎት። ይህ ለእርስዎ ትልቅ ዕድል ጉልበትም ሊሆን ይገባል ብዬ አምናለሁ። ግብፅ፣ ቱርክ፣ ሶሪያ ያየ ክርስቲያን እንዲህ ያለውን ጥቃት እንደ ቀላል አይቶ ሊተኛ አይችልም። በመግለጫው ለመንግስት የታሪክ ተጠያቂነትን እንዳለበት እንዳሳወቃችሁት ሁሉ አባቶቻችን ቀድማችሁ በመሰበራችሁና ምዕመኑን አባት አባል ለማድረግ የምትሄዱበት መንገድ እናንተም ተጠያቂ አለመሆን አትችሉም። ይህንን የምለው ለአርሲ ምዕመናን በማሰብ ብቻ አይደለም። ማህተቤ አንገት ላይ እስካለ ድረስ የነገ የኔንም እጣ ፈንታ በመፍራት ነው። ተማጽኖዬ ለራሴ ነው። እናንተም እኛም ማልቀሰን መፍትሄ አይመጣም። ቆም ብላችሁ አስቡና ድርሻችንን ስጡን፣ ድርሻችሁን ውሰዱ ብላችኋለች። ስለሆነ ምኞቴን ከጸሎቴ ባሻገር አንደኛ የፌዴራል መንግስት ጋር ገፍተው በመሄድ ምን እያሰበ እንደሆነ ጠይቀው ምላሹን ለመንፈስ ልጆቹ ቢያሳውቁልን፣ ሁለተኛ ለልጆቹ ግድያ ድምፅ ለመሆን ዓለም አቀፍ ሚዲያዎች ጠርተው የኦርቶዶክሳውያን መከራና ገለጻ ቢያደርጉልን ቢያንስ ዓለም መከራችንን ይወቀው ስትል ተናግራለች። ለሰብአዊ መብት ተሟጋቾች ለዓለም አቀፍ ተቋማት በደብዳቤ ቢያሳውቁልን፣ ለተጎዱና ለተፈናቀሉት ወገኖቻችን አስቸኳይ ሰብአዊ መንፈሳዊ ድጋፍ አስተባባሪ ኮሚቴ እንዲያቆሙልን፣ ይህንን ለማድረግ ከልቦ ፈቅደው ሲነሱ አላሰራ የሚሉ መካሪ መሳይ አባቶችን በይፋ ለምዕመናን እንዲያሳውቁና አብረኖት እንድንቆም እንዲፈቅዱልን እንጠይቃለሁ። የዕድሜ መግፋትና የጤና ድካም ቢኖርብዎትም እግዚአብሔር የሰጠዎትን መንፈሳዊ ስልጣንና የአባትነት ክብር ዛሬም ከቅድስት ቤተ ክርስቲያን ጋር አለ። በተለያዩ የህንፃ ምርቃት ባዮትም ይህን ለማድረግ አይደክሙም ለማለት ነው። እርሶን የሚያሰናክል መንገድ አላሰራ የሚሉ መካሪ መሳይ አባቶች ማለት አውግዟቸው እናውግዛቸው ማለት ነው ጭምር። አባትነታቸውን እኛም አንቀበልም፣ እርሶም በቃ ይበሉ ነው መልእክቱ። ይህንን ብላለች እህታችን መስከረም። ከእህታችን መስከረም ቀጥሎ አያይዤ የማቀርብላችሁ መረጃ ምን መሰላችሁ? እቺ ትላንትና ማህበራዊ ሚዲያ የተጋራች አጭር አድርጌ ነው የማቀርባት። ይቺ ጉዳይ በጣም ብዙ ማህበራዊ ሚዲያዎች እስካሁን ድረስ ስለ ሐዘኑ መግለጽ ያልቻሉ፣ ለቅሶውን ማልቀስ ያልቻሉ ወይ ደግሞ
ህመሙ ያልተሰማቸው በሐዘናችን ያላገጡ ብዙሃኖቹ ይሄን ፎቶ ፌክ ፎቶ ነው የሚል አጀንዳን ማህበራዊ ሚዲያ ላይ ማጋራት ፈልገዋል። ማህበራዊ ሚዲያ ላይ አግኝተው ተጠቀሙት። ከአርሲ ከአንዱ ምዕመን ሞት ይበልጣል ይሄ ፎቶ መቀየር? ንገሯቸው። ገጻቸው ላይ ገብታችሁ ተመልከቱ። ሐዘናቸውን የሚገልጹት አንዲት ቅንጭብ መስመር እናዝናለን ከምትል ቃል ውጪ ህመማቸው፣ ክርስቲያናዊነታቸው፣ ኢትዮጵያዊነታቸው፣ ሰብአዊነታቸው ቆጭቷቸው አንገብግባቸው ሲናገሩ አታያቸው። የዚህን ፎቶ ፌክ ይነግሯቸዋል። ይህን ፎቶ ፌክ ላሳያችሁ። አማራና ትግራይ ውስጥ የተነሳ ፎቶ ነው እና የጥምቀት ስርዓት ፎቶ ነው ይለናል ጀሚኒ። ልጨምርላችሁ መቼ እንደሆነም ጭምር። ላሊበላ አካባቢ ነው ይለናል። አክሱም እና ላሊበላ አካባቢ ነው ይለናል። በ1994 እና በ1998 ነው ይለናል። ይህን ቪዲዮ ነው አሁንም እያጣራችሁ ማህበራዊ ሚዲያ ላይ ከተጋራ ነው ማጋራችሁ። ሌላው ደግሞ ላሊበላ ኢትዮጵያ ላይ ነው 2024 ላይ ነው ይለናል። ኪያ ሐረርጌ ሲንሸራሸር የነበረው ቪዲዮ ፎቶ ሐሰተኛ መሆኑ ተረጋግጧል። አርሲ አይደለም፣ የደራ ገበሬዎች ናቸው። ደራ አይደለም፣ ጎንደር ነው፣ እንትን ነው። ከዚህ ሁሉ ጭቅጭቅ አርሲ የሞቱትን ነፍስ ይማር፣ የገደሉት ፍትህ ይሰጣቸው ማለቱ አይቀድምም? ከሁሉ በላይ ይሄንን የሚል አትሰሙም። ስለ ሐሰተኛው ፌክ ነው የሚያወሩላችሁ። ይሄን ፎቶ እያያችሁት ነው። በየትኛውም በሉት ምንም በሉት ጉዳያችን አይደለም። የኛ ጉዳይ አርሲ የተገደሉት ከመቼ ጀምሮ እንደነበር ልጀምራችሁ። መረጃ በማስረጃ ባለገጀራውንም ፖለቲከኛ መስቀልና ቢራ የያዙትንም ጳጳስ ይዤላችሁ መጥቻለሁ። እሱንም ለመጨመር ግን ከዛሬ 15 ዓመት በፊት ይሄን ቪዲዮ ታስታውሳላችሁ? አርሲ እነማን እንደሚገሉ። ሰለፊዎች በሙሉ አልቃይዳ ናቸው አይባልም። ይሄ ስህተት ነው፣ ወንጀል ነው። ነገር ግን አልቃይዳዎቹ በሙሉ ሰለፊዎች ናቸው። ኢትዮጵያም ውስጥ ለመጀመሪያ ጊዜ የአልቃይዳ ህዋስ ተገኝቷል። አብዛኛው ባሌና አርሲ። ይሄ ህዋስ የዚህ ህዋስ አባላት የነበሩት በሙሉ ሰለፊዎች ናቸው። ይሄ ማለት ሰለፊዎቹ ኢትዮጵያ ውስጥ ያሉ ሰለፊዎች አልቃይዳ ናቸው ማለት አይደለም። በጣም የሚበዙት አይደሉም። በተመሳሳይ መልኩ አንዳንድ የሰለፊ እምነት ሰለፊ አንዳንዶቹ ወሃቢ የሚሏቸዋል። ትክክለኛ አገላለጽ ላይሆን ይችላል ወሃቢ የሚለው ቃል። እነዚህ ሰለፊዎቹ በተለያየ መንገድ ኢትዮጵያ ውስጥ አብዛኛው ህዝብ ሙስሊም ነው። ስታቲስቲክስ ያቀረበው መረጃ ውሸት ነው። አብዛኛው ህዝብ ሙስሊም ስለሆነ የእስላም መንግስት ነው መቋቋም ያለበት የሚል ቅስቀሳ በሰፊው ነው የሚካሄደው በእነዚህ አክራሪዎች። በሙስሊሙና በክርስቲያኑ መካከል የቆየው መቻቻል ማውገዝ ማጥፋት ነው ስራው። አንዳንዶቹ ሰለፊዎች፣ ሁሉም አይደሉም፣ አንዳንዶቹ። እነዚህ ሰዎች ምን እንደሚያደርጉ ከሰለፊዎች ውስጥ ጫፍ የረገጡት ምን ሊያደርጉ እንደሚችሉ በአገራችን ምልክቱ እያየን ነው። በአገራችን ብቻ ሳይሆን የመን ምን እየሰሩ እንደሆነ እናውቃለን። ግብጽ 24 በመቶ ድምጽ ያገኘው አልኑር የሚባለው ፓርቲ ሰለፊ ነው። ግብጽ ላይ ምን እየሰራ እንደሆነ እናውቃለን። ሊቢያ ላይ ምን እየሰራ እንደሆነ እናውቃለን። ሲሪያ ላይ ምን እየሰራ እንደሆነ እናውቃለን። ቱኒዚያ ላይ ምን እየሰራ እንደሆነ እናውቃለን። ይሄ ነገር በእንጭጩ መቀጨት አለበት። በእንጭጩ ካልተቀጨ ነገ ምን ውጤት እንደሚያመጣ ብዙ ርቀት መሄድ አያስፈልገንም ለማወቅ። የመን ማየት በቂ ነው። ግብጾች ጋር ወንድማማቾች በሚል የእስልምና እንቅስቃሴ ስር ባሉና ሊቢያ ላይ 12 የተገደሉ ኦርቶዶክሳውያን፣ ሶማሌ ላይ የሚያዙና የሚጨፈጨፉ ክርስቲያኖች እንዲሁም በሽብር ቡድን እየተንቀሳቀሱ ከባሌ አርሲ የተገኙት ቡድኖች የዛሬ አይደሉም። ዛሬ ብልጽግና ከመጣ ኢህአዴግ ትላንትና ብቻውን ከነበረ ደርግ ምናምን ብቻ ምን አይደለም፣ የቆየ ነው ወንድሜ። ይሄን ጉዳይ የምንነግር ትላንትና ስለተፈጠረ ስለትናንትናው ጉዳይ ብቻ አውርተን በቃ እንድንል ትፈልጋላችሁ? አይደለም። እኛ የምንነግራችሁ ማስረጃውን በመረጃ ነው። ሐሰት ከመሰለ እኚህን ሰው ታውቃቸዋል አይደለም? የኦሮሚያ ክልል ፕሬዝዳንት ነበሩ። ኢትዮጵያ ሱሴ ናት በሚለው ንግግራቸው ይታወቃሉ። በጣም ብዙ ሰው እንዳዘነባቸው አውቃለሁ። ከዛ በኋላ ምን እንዳሉ ልንገርህ። ማህበራዊ ሚዲያቸው ላይ
ፍትህ ብለው ጠየቁ። በጽንፈኛ እስላምና አሸባሪው ሸኔ ቡድን የአርሲ ኦርቶዶክሳውያን ክርስቲያን አማኞች ላይ እየተካሄደ ያለውን ዘግናኝ የዘር ማጽዳት ጭፍጨፋን ለማስቆም የፌዴራልና የኦሮሚያ ክልላዊ መንግስት ተባብሮና ተናቦ በአስቸኳይ ጣልቃ ገብቶ ይህን ዘግናኝ ግድያ እንዲያስቆም ማሳሰብ እወዳለሁ። በዚህ ዘግናኝ ድርጊት ህይወታቸውን ላጡ ወዳጅ ቤተሰቦች መጽናናትን እመኛለሁ። ለተጎዱ ዜጎች ፈጣሪ ጨርሶ እንዲምር ምኞቴን እየገለጽኩ ከመንግስት ጋር ሆኖ አካባቢውን ከነዚህ አሸባሪ ጽንፈኞች እንድጠብቃችሁ አደራ ማለት ፈልጋለሁ። ፍትህ ለኦርቶዶክሳውያን ዜጎቻችን ሲሉ ለማ መገርሳ ተናግረዋል። አሁን ልጀምርላችሁ ወደ ጉዳዩ። የሰሩት ይመስለኛል እንጂ ኖርማል አይደለም። ይሄ ባለሜንጫው ነፍሰ ገዳይ ነው። ባለሜንጫው አራጅ ነው። ባለሜንጫው ቀስቃሽ ነው። ባለሜንጫው የኔትወርኩ ባለቤት ነው። ዛሬ አይደለም የጀመረው። ይህን ጉዳይ ከዚህ ቀደም በተለያዩ ጊዜዎች በብዙ ቦታዎች ሰምታችሁ ታውቃላችሁ። ይህን ጉዳይ ከ15 ዓመት በፊት ከጠቅላይ ሚኒስትር መለስ ዜናዊ ጀምሮ አሁን እስካለው ድረስ ነው ማመጣለ። የዛሬ 15 ዓመት ጠቅላይ ሚኒስትር መለስ ዜናዊ ባሌና አርሲ ላይ የአልቃይዳና የአልሸባብ ወይ ደግሞ የአይሳይስን ጫፍ እንደያዙት የነገሩ በመንግስት መዋቅር በፓርላማ ነው ወንድሜ። አሁን የክልሉ ፕሬዝዳንት የነበሩት በራሳቸው አንደበት ነው የምነግራችሁ። የክልሉ ፕሬዝዳንት የነበሩት ለማ መገርሳ ዶክተር ሆኗል መሰለኝ። ለማ መገርሳ በአደባባይ ጽንፈኛ እስላምና አሸባሪው ሸኔ ብለው ነግረውናል። ጥሩ። የዚህ ጉዳይ ባለቤትና የጀርባው አጥንት ደግሞ ዋናው አንደበታቸው ይሄ ባለሜንጫው ጀዋር መሐመድ ነው። ለምን አልክ ካላችሁኝ ጉዳዮችን ከስር እናያቸው አይደለም። ኢትዮጵያ ሲገባ ይሄን ፎቶ ታስታውሳላችሁ? ከነ ሀጫሉ ጋር የተነሳውን ፎቶ ኢትዮጵያ ሲገባ ባዶ እግሩ ሄደበትና መንግስት አቀባበል ያደረገበት ሀጫሉ አቀባበል ያደረገበት ሀጫሉ የለም አይደል? ነፍሱን ይማረው። ወደ ጳጳሱ ልምጣላችሁ። ከባለመንጫው እስከ ባለ መስቀሉ ገዳይ ነው መመጣላችሁ። መስቀሉ አጠገብ ያሉት ገዳዮች ነው ማን ናቸው? ቀን ቀን ቅዳሴ ማታ ማታ እርድ የሚቀመጡ ናቸው ወይ? አብረዋቸው ያስቀድሳሉ ወይ? የንስሐ ልጆቻቸው ነው ወይ? ምን ልትሉ ትችላላችኋል? በነገራችን ላይ ያሸባሪውም የቀዳሹም የንጉሱም ንስሐ አባት የአባትነት ድርሻ ነው። እሱን ምንም ጥያቄ የለም። እኚህ አባት ብፁዕ አቡነ ሩፋኤል ይባላሉ። የወለጋ አራቱም ዞኖች የአሶሳ የደቡብ ሱዳን እና አካባቢው ሀገረ ስብከት ሊቀ ጳጳስ ሆኖ 7 ሀገረ ስብከት አምና ይመሩ ነበር። 7 ሀገረ ስብከት። አሁን ወለጋ ላይ ያሉት በሙሉ ሀገረ ስብከቶች ከሳቸው ውጭ ወጥተዋል። ሰሞኑን ወለጋ ላይ ምን ነበር የሰማችሁት? እንደው ቤተ ክህነት ይደበቅ ብለው መረጃውን እንደው ደብቆ ቢያስቀርም የሆኑ ሰዎች አውሽልቀው አውጥተውታል። የወርቅ ጽላት የሰረቁ ጳጳስ የሚል መረጃ የተነገረባቸው እሳቸው ናቸው። ቅሬታ የቀረበባቸው እሳቸው ናቸው። በጣም ጥሩ። እኚህ አባት ከዚህ በፊት ካረሳችሁ የወለጋ ሀገረ ስብከት ስራ አስኪያጅ ከሌላ አንድ ካህን ጋር ሲገደሉ ጫካውን ሲያቋርጡ ታስታውሳላችሁ። ከዚህ በፊት እሳቸው ሲያቋርጡ ልጆቼ ናቸው እኔን ማንም አልነካኝም ብለው እሳቸው ተርፈው ነበር አይደል? ታስታውሳላችሁ። እንግዲህ እናንተ አቀናጁት። ባለሜንጫው ከነ ሀጫሉ ጋር የነበረበትን ጊዜ የሀጫሉ ሞት ምክንያት የተፈጠረውን ኪዮስ አስቡት። ታስቦ ታቅዶ ተዘጋጅቶ የተፈጸመ ድርጊት ነው። የሆነ ታዋቂ ሰው የሆነ ግለሰብ ተነኩና በምትፈልጉትን የማህበረሰብ ኃይል አደጋ ታደርሱበታላችሁ። ሻሸመኔ የሞተው ህዝብ፣ የፈሰሰው የክርስቲያን ደም፣ የተገደሉ ኦሮሞዎች፣ ክርስቲያን የሆኑ ኦሮሞዎች፣ ኢትዮጵያውያን መከራቸውን አይተዋል በሀጫሉ ሞት። ያቺ ግርግር፣ ያቺ አጀንዳ ባለሜንጫው ጀዋር መሐመድ ጋር ነው ያለችው። ጉዳዩ ከይዟል። አሁን ድጋሚ ተከከበብኩ ብሎም ድጋሚ ግርግር ፈጥሯል። ልውሰዳችሁ ጳጳሱም ጋር እኚህ ባለመስቀል ይሁን ባለሜንጫ እናንተ ለዩዋቸው። ከዚህ በኋላ እኔ በማስረጃ ነው ያመጣውላችሁ፣ በፎቶ ማስረጃ። የተነሱት የንስሐ ልጆቼ ናቸው ሊሏችሁ ነው። ከመንግስት ጋር ሊያስታርቋቸው ነው። ቢራ ይዘው መስቀል ይዘው ቢራ እየጠጡ
እንደ ሕፃን ልጃቸው እንደሚያሳድጉ እሽኮኮ አዝሏቸው ፎቶ የተነሱት እኮ ቤተክርስቲያን ያቃጠሉ፣ ነዋሪ የገደሉ፣ መንግስት መዋቅርን የሚያቃጥሉ ግለሰቦች ናቸው። አይ ቲንክ መዋቅር አላቸው። ሸኔ በሚል ስም ነው የሚጠሩት። ሌላ የዳቦ ስም አላቸው። እሱን ነግራችኋለሁ። ደግሞ ግን ባለሜንጫውንም ባለመስቀሉንም የአራጆች መሪ ነው የምነግራችሁ። የገዳዮች መሪ ነው የምነግራችሁ። ብፁዓን ሊቃነ ጳጳሳት ቤተ ክህነታችንም በዚህ ጉዳይ ላይ ከእንደዚህ ጉዳይ ካልጠሩ ጳጳሶቻችን እንዴት ብለው ነው ምዕመናን መስቀል የሚያሳልሙት? እንዴት ነው ስጋው ነው የሚፈተቱት? እንዴት ነው የሚባርኩን? ሊገርሉን የሚባርኩ ባለመስቀል ገጀራ ከኋላ አስለው የሚመጡ ገዳይ አስታጥቀው የሚመጡ ከሆነ እኮ አደገኛ ነው። እና ከሌባው ጋር ሆነን ነው እንዴ ሌባውን የምንፈልገው? የጠፋብንን ዕቃ የምንፈልገው? ገዳያችንን አቅፈን ነው እንዴ ስለ ገዳይ የምናወራው? ይሄ መስተካከል አለበት። ለማስታወስ እንዲመቻችሁ ጀዋር ከማጋ ሆኖ ነበር ስለ ክርስቲያኖችና ሌሎችን ግድያዎች ሲፈጽም የነበረው በሃጫሉ ግድያና ከሃጫሉ ጋር ፎቶ ተነስቶ። እሳቸውስ ምን አደረጉ? ታሪክ ነው አይረሳው። ይኸው የሃጫሉ መቃብር ጋር ሄደው ጸሎት ያደርጋሉ። በወር ከ150 ሺህ ብር ቋሚ ገቢ የሚያገኙበት አስተማማኝ የንግድ ዕድል በመሃል መርካቶ ተክለ ሃይማኖት ላይ የንግድ ሱቅ ሽያጭ ላይ ነን። እኛን ሲመርጡ ምንም አይነት የጋራ መጠቀሚያ ወይም ኮመን ኤሪያ አናስከፍልም። ዛሬውኑ ሙሉ ክፍያ ለሚከፍል የ20% ቅናሽ አዘጋጅተናል። በተጨማሪ መኖሪያ አፓርትመንት ፒያሳ ወዳጅነት ፓርክ ፊት ለፊት በካሬ 81200 ከባለ 1 መኝታ እስከ ባለ 3 መኝታ አማራጮች አሉን። ለበለጠ መረጃ በድርጅቱ ስልክ ይደውሉልን። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። የኦሮሞን ህዝብ ማታለል የሚሉት ማጭበርበር የሚሉት ቋንቋ በተግባር የሚያሳዩት እኚህ ናቸው። ብሔርን ከሃይማኖት አጣፍተው የተደባለቀ ስራ እየሰሩ ከሽብርተኞች ጋር ደግሞ ፎቶ ይነሳል። እና ነፍሰ ገዳያችንን አቅፈን ነው ነፍሰ ገዳይ የምንፈልገው? ታቦት የሚሰርቁ እኮ ምዕመናን አይደሉም። አሁን ታቦት የሚሰርቅ ምዕመን አታገኙ። ወይ ካህን ነው በፊት ካህን ወይ ክህነት የቤተክርስቲያን መዋቅር ውስጥ ያለ ነበር የምንለው። አሁን እኮ ጳጳስ ነው ሰርቋል ተብሎ ይመርመርልን ተብሎ የተጠየቀው። ይህ አደገኛ። ልጨምርላችሁ፣ ከጀዋር ጀምሬላችኋለሁ። ጀዋር እችን ነገር ገልጿታል። ይዋት አሳኮ ብሎ ገለጸው። ትላንትና ነው የለጠፈው። አጀቻ አሳኮ ጀደሜ ዱበተማ ጁረቲ ራጋ። ልቀጥልላችሁ ስለማነበውን ግን ትርጉሙን ልንገራችሁ። ይሄ ጻፈው የለጠፈው ነገር አሳኮ ብሎ ለጠፈውና በተባለው ቦታ ስለተፈጸመው ግድያ በቦታው ካለው አባቴ በስልክ ባገኘው ተጨባጭ መረጃ መሰረት እንደሚከተለው እነግርሃለሁ። ግድያ የተፈጸመው ዳላታ ጨፈ በሚባል መንደር ውስጥ ነው። ቦታው ትንሽ ከተማ መሰል ናት። የሰዎች መሞት እውነት ነው። 4 ሲቪሎች፣ 5 ሚሊሻዎችና 2 የደፈጣ ተዋጊ ሪፌት የተባሉ ተገድለዋል። ከሲቪሎቹ መካከል አንዱ ሙስሊም ሲሆን ስሙ አቶ ባቶ ይባላል። የተገደሉት ሌሎች ሚሊሻዎችና ሲቪሎች ሁሉም አማራዎች ናቸው። በጫሉ ጊዜ ምንድን ነበር ሲባል የነበረው? ክርስቲያኖቹን አማራ፣ ኦሮሞዎችንም ኦርቶዶክስ ሆኑ አማራ እየተባለ ነበር። ግዲያ ብሔርና ሃይማኖትን አደባልቆ ህዝብን የማጥፋትና ዲሞግራፊ የመቀየር ስራ ያን እየሰራ ነበር። እስቲል ዛሬም ውጭ ሆኖ ይቀጥሉታል። ሰራዊቱም ኢትዮጵያ ውስጥ ነው የሚሰራ። የሚወጋው የሚወጋን፣ የሚገድለው የሚገድላል። ጳጳሱን ይባርኩላቸዋል።
እነዚያ ሚሊሻዎች ባለፈው ዓመት ከሸኔ ራሳችሁን ተከላከሉ ተብለው በግብርና ስራ ላይ ሳሉ የታጠቁ ናቸው። የተገደሉት የታጠቁ ናቸው። ስለዚህ ሸኔን ግደሉ ተብለው የተሰጣቸው መሳሪያ ነው። መሳሪያ ስለያዙ የተገደሉት አማሮች ናቸው የሚል መልእክት ነው። በነገራችን ላይ ጀዋር በአማርኛ ከጻፈ ለሁሉም ኢትዮጵያውያንና ሌሎቹን ስነልቦና ለመግዛት በኦሮምኛ ከጻፈ እውነቱን ይነግራቸዋል። ዋናው መልእክቱ አማራ ናቸው ጉዳይ አይደለም። ስለ ሩዋንዳ እናወራለን አይደለም? ሩዋንዳ ላይ በሮራቸው እየተባሉ ሲገዳደሉ የነበሩት አሁን አማራ ናቸው ማለት የመግደል ፈቃድ አለ ማለት ነው። አማራ ማለት በዘዋሪ መንገድ በዛ አካባቢና በእነሱ አጠራር ክርስቲያን ነህ ማለት ነው። እየነገርን ያለነው እውነቱን ነው። ከሰማ ስማ። ብፁዓን አባቶች እንደምትሰሙ እንረዳለን። ይሄን ብያችሁ አሁን ከዚህ ቀጥሎ ማሳያችሁ ቪዲዮ ቀጥሎ ለማሳያችሁ ነገር ነው የሚሆነው። ይሁት እነዚህ ናቸው አሁን ሰራዊቶቹ። የኢትዮጵያ መከላከያ ሰራዊት እንዳይመስል የመከላከያ ልብስ የለበሰ ጸጉሩን ያጎፈረ ቦኔት ያሰረ ጸጉራም የሆነ ከጳጳሱ ጋር ፎቶ ሲነሳ ያየው አይነት የሰራዊት አይነት ነው። ይሄ ትንሽዬ ቁጥር አይደለም። ኢንተለጀንስ ባለበት ብሔራዊ ደህንነት ባለበት የመከላከያ መረጃ ባለበት የፌዴራል ፖሊስ ደህንነት ባለበት መረጃዎች በሚጣሩበት ሀገር ላይ ከ3000 በላይ ሰራዊት ተብሎ የሚነገርልህ ይሄ ነው። እንዲህ አይነት ሰራዊት ነው ጋዜጠኛ ኤልያስ መሰረት ከፈንታሌ እስከ ምስራቅ አርሲ ድረስ ከ3000 በላይ ሰራዊቶች ናቸው አደጋ ያደረሱት ያለው ብሎት ይነገራል። ታዲያ እነዚህ ሰዎችን ላመጣላችሁ ነው። ምናልባት የጀዋር ወዳጅ ሊሆኑ ይችላሉ። እኔ አይመለከተኝም የጀዋር ወዳጅ ስለሆኑ። ነገር ግን ዛሬ መከላከያ ለብሰው ፎቶ አድርገው ይሄንን ሰቀሉ። በነገራችን ላይ ገዳዮችን ሸኔን ሲያወግዙ አትሰሙ። ስለ ገዳዮቹም ሁሌ እየተገለጸም አልተጣራም ይሏቸዋል። ሲወቅሱ አሰሟቸው። እሱ ብቻ አይደለም ወዳጁና ቤተሰቡ የሆነው ንጹሃን ጥቃትና የለቅሶ ፖለቲካ መዘዝ ብለው የሚገልጹላችሁ እና አህመዲን ጀበል ናቸው። የቆየ አይደለም ዛሬ ነው የለጠፈው። ግቡና ይዩት። ይሄ የሴራ ፖለቲካ ነው። እነዚህ ትርክቶች የሚፈጠሩት አንተ እንዳትናገር መረጃው እንዳይወጣ ድምጽ እንዳይሰማ መረጃ ማደናበርና ማዛባት የሚሉት ስራ ቅድም እንዳሳየው ፎቶ ይሄ ፎቶ የሌላ ቦታ ነው የሚለውን አጀንዳ ማድረግ ከአርሲ ኦርቶዶክሳውያን ሞት በላይ የፎቶ ጉዳይ አጀንዳ ማድረግ ከአርሲ ኦርቶዶክሳውያን ሞት በላይ የሞቱት የኔ ግለሰቦች ናቸው እያልክ ነው የሚል አጀንዳን በዚህ ፎቶ በዚህ ጽሑፍ ማረጃ መግለጽና ህዝቡን ስነልቦናውን መምታት ነው ትልቁ ስራ። ይሄ እየተሰራ ነው። ለምን እምላችሁ መስላችኋል? የነሱ ወዳጅ ከሁለቱም ጋር ከሶስቱም ጋር ከአራቱም ጋር ከተለያዩ ባለስልጣናትም ጋር ፎቶ አለው ጀዋር አይደለም? እነዚህም ሰዎች ጀዋርን ሲያወቅሱት አያሳስምታችሁም አይታችሁም አታውቁ። ጀዋር ግን በ2000 ከዛሬ 12 ዓመት በፊት ማለት ነው ዛሬ 2018 ነን አይደል? በ2006 ዓመተ ምህረት በኢትዮጵያ አቆጣጠር ጀዋር መሐመድ ኮንትሮቨርሻል ስፒች ኮት ኦን ቴፕ ዊ ዊል ኮት ኦፍ ዘ ሄድ ኦፍ ክርስቲያን ብሎ የተናገረበትና ይሄን ቪዲዮ ያሳየበትን ነገር ነው የምነግራችሁ። እሱ ይሄንን ብሎ ተናግሮ ይሄንን ቪዲዮ ሰርቶ ማንም ግን እሱን የሚያወግዝ የለም። አብረው የተነሱት ግን የሚወቅሱት እኔ እናንተ ነው። ለምን እንደሚወቅሱን ልንገር። እኔ እናንተ ክርስቲያን ነን። እኛ እየገደሉን እንደሆነ ስንናገር እየገደሉ ነው ለምን ትላላችሁ ብለው እና አህመዲን ጀበል የልቅሶ ፖለቲካ ብለው ይመጡላችኋል። ወንድሜ እኔ ተመታው እኔ ሂጃብ አትልበስ ተባልኩ ብለህ የምታለቅሰው አንተ አይደል እንዴ? አያችሁ፣ የልቅሶ ፖለቲካ ማለት እሱ ከመሰለ ሃይማኖት ቤተክርስቲያንና ቤተ መቅደስ ተሳደድ ሃይማኖት የማይሆነውና በዚህ ጉዳይ ቤት የማንልበት ምክንያት ምንድን ነው እንዴ? እኔ የታሪክ ምሁር ፈላስፋ ምናምን ሚዛናዊ አዋቂ ሰው ይመስለኝ ነበር። የዛ ማዶ ናችሁ እንዴ? ለሚዛንም አትበቁም እንዴ? አዎ ችግር ገጥሞናል። ቤተክርስቲያን እየተሰዳደረች ነው፣ እየተገረፈች ነው፣ እየተገደለች ነው። የሚገደሉት ኦርቶዶክሳውያን ናቸው፣ የሞቱትም አማራዎች ናቸው ብለው ገልጸውልሃል። ልነግርህ የምችለው አንድ ነገር ላሳውቃችሁ በዚሁ አጋጣሚ ለሁላችሁ ወለጋ የተሰደዱ ሙስሊሞች ላይ የሚጮህ ኡስታዝ ንገሩኝ እስኪ ማን ነበር? ሌላ ቦታ ሲሆን የወዳጃቸውን የነዚህ የተናገሮችን ወዳጅ የሆነውን የጀዋር መሐመድን የ12 ዓመት ንግግር ላሰማችሁ።
እኔ ባለውበት 99% ሙስሊም ነው። ስለዚህ ማንም ሰው ደፍሮ ቀና አይልም። በሜንጫ አንገቱን ነው የምንለው። ጎንደር ውስጥ ግን የነበረውን ችግር ይሄ ጓደኛዬ ሲነግረኝ ይሄ መለወጥ አለበት ነው። ስለዚህ እናንተ ኦሮሞዎች የራሳችሁን መብት ስታስከብሩ፣ የራሳችሁን ማንነት ስታስከብሩ፣ የአካባቢውን ደህንነት ኢኮኖሚያዊና ፖለቲካዊ ሂደት ኢንፍሉዌንስ ማድረግ ስትጀምሩ ጎንደር ያለው የሃይማኖት ወንድማችሁ ይከበራል፣ ትግራይ ያለው የሃይማኖት ወንድማችሁ ይከበራል። እናንተ ኦሮሚያ ውስጥ ደካማ ሆናችሁ ልፍስፍን ሆናችሁ ተከፋፍላችሁ ተዳክማችሁ የእናንተ መሬት ህንድ እየቸበቸበው የሚኖር ከሆነ እናንተ ብቻ አይደለም የምትናቁት፣ ከእናንተ ጋር የሃይማኖት የሚጋራው ሶማሊያ ያለው ሰው፣ ጅቡቲ ያለው ሁሉም ይናቃል። ያችሁ ብሔር፣ ሃይማኖት፣ ፖለቲካ ተጋብተው እየነዙ እነሱ የንጹሃን ጥቃትና የለቅሶ ፖለቲካ መዘዝ ብለው ፖለቲካ ይተርኩላችኋል። ከዛን እናንተም ትሻሻላችሁ። እናንተ ኦርቶዶክሳውያን የሙጂብ አሚኖ ጽሑፍ ምን ይላል መሰላችሁ? አንሸወድም። ዛሬ የተለጠፈ ነው። በውሸት የተገነቡ ትርክቶች፣ በተዛቡ መረጃዎችና በጥላቻ ንግግሮች የታጨቁ ውዥንብሮችን፣ ህዝብን ለማከፋፈል የሚደረጉ ሙከራዎችን ምንም ያህል ቢበረቱ እውነትን ግንብን ማፍረስም አይችሉም። ዜጎች እያንዳንዱ መረጃ በማጣራት በማስተዋልና በኃላፊነት በመመልከት ለሐሰት ፕሮፓጋንዳ ተገዥ እንዳይሆኑ ሊጠነቀቁ ይገባል። ስለዚህ ለሐሰተኛና ለጥላቻ መልእክቶቻቸውም የምንሰጠው ምላሽ አንድ ነው፣ አንሸወድም። አርቲ ውስጥ የተገደሉት ኦርቶዶክሳውያን አይደሉም? አትሸወዱም አይደል? አርቲ ውስጥ የገደሉት ገዳዮች መንግስት ሸኔ ይላቸዋል። ሸኔዎች መንግስት የመንግስት ታጣቂዎች እያላቸው እናንተ ገዳዮቹን እንኳን አታወግዙ። ስለዚህ ወገኔ የተገደለብኝ ብሎ የሚናገረውንና አንዲት ፎቶ የስተት ለገባቸው ጉዳይ እነሱ አጀንዳ አድርገው አጀንዳውን ሊገለብጡብኝ ይሞክራሉ። ወዳጄ ወደ ዋናው አጀንዳ ተመለስ። ነገ ያንተ ተራ ነው። እኛም አንሸወድም። እናንተ የምታለቀልቁትን ፖለቲካ፣ እናንተ የምትለቀልቁትን የሃይማኖት ፖለቲካ ፕሮፓጋንዳ፣ እናንተ የምታለቀልቁትን የገባችሁን በሃይማኖት በፖለቲካ በብሔር የተጠረነፈ መርዘኛ ጠላቻችሁን በቆንጆ ቃላት ብታሳምሩትም ይገባናል። መርዝ እኮ ምላሱ አይደለም የሚታየው፣ ጫፉ ነው የሚታየው። ትላንትና ከማን ጋር ተቃቅፈ ተሳሳም እንደነበር የምናውቀው እኛ ነን። መረጃዎቻችሁ ያሉን እኛ ነን። እነሱ መረጃዎች እኛ ብቻ አይደለም፣ ብሔራዊ ደህንነትም ጭምራለሁ፣ መንግስትም ጭምራለሁና እንዲሁ በሰላም ሚኒስቴር በጽህፈት ቤት በብልጽግና ጽህፈት ብቻ የሚያልቅ ሳይሆን በጠቅላይ ሚኒስትርና በክልሉ ቢሮ እንዲሁም በፌዴራል ፖሊስ መዋቅርና በጸጥታ መዋቅር የሚፈታ ነገር ካልሆነ በስተቀር እንዲህ የምትቀልዱበት አይደለምና ለእናንተኛ እንበቃለን። ጳጳሶቻችን፣ ካህኖቻችን፣ ጻፊዎቻችን አትምጡ። ህዝብን በማንነት በሃይማኖት ወይም በሌሎች ልዩነት መከፋፈል ይለዋል። በጣም ጥሩ። ህዝብን በማንነት ማለት ሃይማኖት ነው፣ ብሔር ነው፣ ቋንቋ ነው። እነሱ እያደረጉ ያሉት ምንድነው? አክሱም ላይ ሂጃብ ተከለከለ። ሂጃብ በነገራችን ላይ ሙሉ ለሙሉ መሸፈን ነው። እወቁት ኦርቶዶክሶች ወይ ሌላ እምነት ተከታዮች፣ ሂጃብ መሸፈን እሱ የትም ቦታ ተፈቅዶ አያውቅም። እዚህ አይደለም፣ ሳውዲ አረቢያ የለም። ሙሉ ለሙሉ ተሸፈነ ትምህርት ቤት አትገባም። ሙሉ ለሙሉ እምነታቸው እስልምና የሆነ ሀገሮች እንኳን እንዳያደርጉ እነሱ ሀገር እንዲሆን አክሱም ላይ ቅድም ጀዋር የሰጣቸው ፖለቲካ አለ አይደለም? አክሱም ላይ፣ ጎንደር ላይ፣ ወሎ ላይ እቺ ፖለቲካ ነች። ኦሮሚያ ላይ ራስን ታስከብር ማለት አንገቱን ቀና ሲያርግ ክርስቲያን አንገቱን በሜንጫ እንለዋለን። የትኛው እንዲከበር? ጎንደር ያለውን አክሱም ያለውንና ወሎ ያለውን ልታስከብር። ይሄ ቃል ከኔ አይደለም የሚወጣው፣ ከራሱ አንደበት ነው። በማንነት በሃይማኖት ወይም በሌላ ልዩነቶች ለመከፋፈል እናንተ ሙስሊሙን ተነሳ የምትሉት ለሂጃብ አይደለም እንዴ? ሃይማኖት መከፋፈል አይደለም እንዴ? ነው አይደል? ሞጣ ላይ ተነስታችሁ ያላችሁት ሞጣ መስጊድን አሰራችሁት። ሞጣ ያለው ሙስሊምስ ተከበረለት? ጎንደር ያለው ሙስሊሞችስ እውነት ሙስሊሞችን አስባችሁላቸው ነው? የተፈናቀሉ ከወለጋ የተፈናቀሉ ወገኖችን አስባችሁላቸው ነው? አይደለም አይደል? እየተፈናቀሉ ያሉ ከሚሴ ያሉ ሌላ ቦታም ላይ ደብረ ብርሃን አካባቢ ላይ ያሉ ተፈናቃዮችን ታስቡላቸዋላችሁ? አያችሁ፣ ማንነትን ብሔርንና ሃይማኖትን መሰረት ያደረገ ጦርነት ነው የሚከፈትባቸው። የዚህ አካላቶች አንድ ናቸው። የሚደረጉ የሰላም አንድነቶችና ጠላቶች ናቸው። እውነተኛ የሀገር ፍቅርን መንገድ ግን መተማመንን፣ መከባበርና እውነትን ማስቀደም በመሆኑ ልብ ይሏል። በሐሰት የተሞሉ ዘመቻዎች ለጊዜው ድምፅ ሊያገኙ ቢችሉም በመጨረሻ በህዝብ ንቃተ ህሊና ፊታቸው ይጋለጣል፣ ይወድቃሉ ይላል። ይሄንን ገልብጣችሁ ለነሱ አንብቡት። በጣም ጥሩ። ጠዋት ላይ ዛሬ ነው የምነግራችሁ። ጆሮ አትስጥ የሚል ለቀቀ። ማን ነው? አህመድ ድንጀብል። ምንድነው?
ራሱልላ መሐመድ ምናምን የሚል ነገር ለጥፎ ከቁርአን ላይ የሆነ ጥቅስ ለጥፎ አልፈራም አይነት መልእክት ለጥፏል። ትላንትና ደግሞ እሱ የንጹሃን ደም መፍሰስ ይብቃ ለዘላቂ ሰላም በጋራ እንምከር አለ። ወዳጃችሁ ጀዋር መሐመድ፣ የምትማከሩት ከጀዋር መሐመድ፣ ፎቶ የምትነሱት ከጀዋር መሐመድ፣ እምነታችሁ አንድ አይነት። ባለገጀራው እሱ፣ ስለ ገጀራው የሚያወራው እሱ፣ ስለ ግድያው የሚያወራው እሱ፣ ከአርሲ ከባሌ ያለውን መረጃ የሚያውቀው መንግስት የዛሬ 15 ዓመት ጀምሮ በብሔራዊ ደህንነት በመንግስት ማለት ነው በመንግስት መዋቅር በፓርላማ ማስረጃው የተነገረለት የአልቃይዳ የአይኤስአይኤስ የአልሸባብ ክንፍ ከባሌ እስከ አርሲ ከአርሲ እስከ ሐረር አለ። ከዚህ ውጭ አሁንም በሃይማኖት የሚገደል ሰው አታገኙ። በጣም ጥሩ ለምጣላችሁ። እነዚህ ናቸው ገዳዮቹ። የመንግስት ምርጫ ካዝናን ነው እየዘረፉ ያሉት። አያችሁ። ስለነዚህ ተናግረው ሲወቅሱ ሲናገሩ አሰሙ። ለንጹሃን ድምጽ የሆኑት ግን ሲወቅሱ ሰማላችሁ። አጀንዳ ስለሆነ የግድያው አካል አጀንዳ። እዩት፣ ቤት እያቃጠሉ ነው። ጳጳሱ ያቀፋቸው ገዳዮች ጳጳስ ያቀፋቸው ገዳዮች ናቸው ያቃጠሉ። ጳጳሱ ያቀፋቸው አይመስሉም? እነዚህ ጸጉራቸውን አርዝመው መሳሪያ ታጥቀው ምናምን ብለውናል። እሳቸው መስቀላቸውን አስቀምጠው ልጆቹ ቢራቸውን አስቀምጠው ሶፋው ላይ ተቀምጠው እንኮኳ አዝለዋቸው ገዳዮቹን ጳጳሱን አቅፏቸው ፎቶ የተነሱት። እኛ ጳጳስ የወርቅ ጽላት ዘርፈዋል ተብለው በሀገረ ስብከቱ ክስ ተመስርቶባቸዋል በጠቅላይ ቤተ ክህነት። ያው የመንግስት ተቋም አይደለም እንደሚቃጠለው የአንሴ ወረዳ ነው የሚለው የሄበን ወረዳ አስተዳደር የሚቃጠለው ይኸው በእነዚህ ታጣቂዎች ነው። ያው ከተማ ውስጥ ገብተው ነው እንደሚንቀሳቀሱት። ድሮን አይሄድም፣ መከላከያ አይዘምትም። መረጃቸው ማህበራዊ ሚዲያ ላይ ኢንተርኔት አላቸው። ኢንተርኔት ካለ ወንድሜ የትም ግባ፣ ብሔራዊ ደህንነት የትም እንዳለ ቦታህን፣ ሰፈርን፣ ክፍል ቁፍልን አልጋ ስር ብትቀመጥ ያውቃል። ኢንተርኔት ተቀምጦ እነዚህ ሰዎች ግን እያጠቆኑ ማንም ይናገራቸው የለም። በጣም ጥሩ። ይኸውላችሁ ከተማ ላይ ተኩስ ያው ከተማው መብራት ያለበት ኢንተርኔት ያለበት ኢንተርኔት ኖሮ እኮ ብቻ ቪዲዮ ቀርጸው አፕሎድ ጭነው ለቀውልሃል ኢንተርኔት ላይ። እና ጦርነቱ ከማጋ ነው። ጀዋር መሐመድ ምን ይላቸዋል መሰላችሁ? በአገዛዙ በምርጫው ከደረሰበት ውርደት ትኩረት ለማስቀየር አዲስ ፍጅት ፈጽሟል ሲለው ወደ መንግስት ይከሳል። መንግስት ደግሞ ሸኔን ይከሳል። ጀዋር ይሄ የምታዩትን ግለሰብ የስታ መዋቅር ነው። በተለያዩ መከላከያዎችም በሰሜንም በትግራይም የብሔርና የሃይማኖት ጦርነት ለማንሳትና ግጭት ለመትፈር የሚላክ መልእክተኛ ነው ብሎ ይህን ግለሰብ ለጥፎታል። ወንድም ገዳይ ጳጳስ እየባረከው ገጀራ ሰጪው እየመራው አቤት ስትል አቤት እንዳትል የሚቆሙ ኡስታዞች ቆመውብህ ነው እየተገደልክ ያለው። ምናልባት ሊቃነ ጳጳሶቻችን በዚህ ጉዳይ ላይ ተጨማሪ የቅዱስ ሲኖዶስ ቋሚ ኮሚቴ አጀንዳ ይዘው በሰፊው ከጠቅላይ ሚኒስትሩም ከብሔራዊ መረጃ ደህንነትም ከፌደራል ፖሊስ የበላይ ኃላፊም ከክልሉ የፖሊስ የፕሬዝዳንትም ጋር ይነጋገሩ ብዬ ተስፋ አደርጋለሁ። የዛሬ ቆይታ ይህን ይመስል ነበር። መረጃውን ያጋራኋችሁ አርያ መካሻ ነኝ። ለነበረኝ ቆይታ አመሰግናለሁ። ሰናይ ቀን። ሐዋርያት ጸጋ መንፈስ ቅዱስን ከተቀበሉ በኋላ ዓለምን ዕጣ ተጣጥለው ተከፋፍለው ዞሮ ከማስተማራቸው አስቀድመው የሥራቸው መጀመሪያ ጾምን አድርገዋል። እናም ለሥራችን መጀመሪያ ለሕይወታችን ጉዞ ጾምን አስቀድመን በገዳም ያሉ አባቶቻችንን በማስታወስ በመባ በስጦታችን ምጽዋታችንን እናስከትል። የሞታንሳ ማር ቅዱስ ሚካኤል አንድነት ገዳም የአባቶቻችንን በዓት ልንጨርስ ጥቂት ቀርቶናልና አግዙን። ጾሙን የበረከት ጾም ያድርግልን። አሜን። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን
አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። እግዚአብሔር አምላክ ለድንግል ማርያም በስምሽ የተማጸነውን በኪዳንሽ የተጠለለውንና መታሰቢያሽን ያደረገውን ሁሉ እምርልሻለሁ ብሎ የገባላትን ቃል ኪዳን አስታውሰን በአንጎለላ ጽራርያም ሰሚነሽ ኪዳነ ምሕረት ገዳም ከደጇ እንሰባሰባለን። የልቦውን ምስጋና ከአርያም ለማድረስ የውስጡን ጥያቄ ለእናቱ ለመንገር ኑ ወደ ስዕለት ሰሚዋ ኪዳነ ምሕረት እንጓዝ። ማረፊያ ቦታ አያስቡ። የተንጣለለ የገዳሙ አዳራሽ በገዳሙ አስተዳዳሪ ብርቱ ጥረት በምዕመናን ኅብረት ተገንብቶ ተጠናቋል። ለበለጠ መረጃ የገዳሟን የጉዞ ማኅበር በእነዚህ ስልክ ቁጥሮች ያነጋግሩ።